ኢራን ውስጥ እየተደረገ ያለው ጦርነት አሜሪካን በቀን ምን ያህል እያስወጣት እንደሆነ እንመልከት። አሜሪካ ወደዚህ ጦርነት ከገባችበት ቀን ጀምሮ በየቀኑ 891 ሚሊዮን ዶላር ታወጣለች። ሌሎች ኪሳራዎች እንደተጠበቀ ሆኖ በመጀመሪያዎቹ 100 ሰዓታት 3.7 ቢሊዮን ዶላር ወጪ አድርጋለች። በጥቂት ሳምንታት ውስጥ እስካሁን 18 ቢሊዮን ዶላር ወጪ እንዳስወጣት ይገመታል። ይሄ ሌሎችን ኪሳራዎች እና የሚወድሙትን ጉዳዮች ሳይጨምር ነው። በተመሳሳይ ጦርነቱ እየተካሄደባት ያለችው ኢራን እስካሁን ድረስ 10% የሚሆነው ኢኮኖሚዋ ቀንሷል የሚል መረጃ አለ። እንዲሁም የወደሙባት መሰረተ ልማቶች ከተቆጠሩ 150 ቢሊዮን ዶላር ደርሷል የሚሉ ገማቾች አሉ። ኢራን ይሄ ብቻ አይደለም ችግር የገጠማት። 3.2 ሚሊዮን ሰዎቿ ከቦታ ቦታ ተፈናቅለዋል። አሜሪካ ይህንን ጦርነት የማሸነፍ አቅሟ ምን ያህል እንደሆነ ወደፊት የሚታይ ነው። ነገር ግን ከ20ኛው ክፍለ ዘመን አጋማሽ እስከ 21ኛው ክፍለ ዘመን መጀመሪያ እስካሁን ድረስ ወደ 21 ጦርነቶች አካሂዳለች። እንደ ተንታኞች የሆነ እንደሆነ ከ21ዱ ጦርነቶች 12ቱን ስታሸንፍ በ9ኙ ተሸንፋለች። ስለዚህ የአሜሪካ ጦርነት የማሸነፍ አቅሟ 50-50 ነው ማለት ነው። ለማንኛውም በዓለም ላይ ያሉ ነገሮችን ለማርገብ አሜሪካ እያወጣች ያለችው ገንዘብ ከፍተኛ ነው። አሜሪካ ባትሆን እንደዚህ አይነት ጦርነቶችን የሚቋቋም ሀገር ፈልጎ ማግኘት አይቻልም።